ብዙን ጊዜ ታሪካቸውን ሲናገሩ ስንሰማ አካል ጉዳተኞች ማፍቀር የምንችል አይመስላችሁም ይላሉ። ዛሬ ይዤላችሁ የመጣሁት እውነተኛ ታሪክ ላይ ተመስርቶ ስለተሰራ ስለ አንድ ፊልም ነው። ፊልሙን ትወዱታላችሁ ብዬ አስባለሁ። ፊልሙን ከመጀመራችሁ በፊት ላይክ፣ ሰብስክራይብ እና ሼር ማድረግ እንዳትረሱ። የዚህም ፊልም ርዕስና ፊልሙ መቼ እንደተሰራ ቀድሞ ኮመንት ያደረገልኝ ሰው የ100 ብር የካርድ ሽልማት አለው። ወደ ፊልሙ ታሪክ ስንሄድ ፊልሙ ሲጀምር ሐኪሞች ተሰባስበው መቴዮ የሚባል አካል ጉዳተኛ የሆነ ሰው ጥያቄ እየጠየቁት ይጀምራል። መቴዮ ካለበት በሽታ የተነሳ መናገር እንኳን አይችልም። ከዚያም ፊልሙ ወደ ኋላ ይወስደናል። መቴዮ ሕፃን እያለ በ1997 መቴዮ እናቱ ሐኪም ቤት ወስደው ሐኪሞች የተለያዩ ፈተናዎች እየፈተኑት ይገኛል። ሐኪሟ ለእናትየው ልጅሽ የአእምሮም ችግር አለበት ብላ ትነግራታለች። እናትየው ተሳስተሻል፣ ልጅ የአእምሮ ችግር የለበትም ትላለች። እናት ልጇ መቴዮ ሁሉንም ነገር በደንብ እንደሚረዳ ታምናለች። ሐኪሟ ደግሞ ውሻም እኮ በሳህን ምግብ ከቀረበለት ጭራውን ያወዛውዛል አለቻት። መቴዮ ምን ያህል የአእምሮ ችግር እንዳለበት አልረዳ ስትላት፣ እናም ሐኪሟ እንደ አማራጭ አርጋ ያቀረበችው ነገር መቴዮን ሆስፒታል አስገብቶ እዛው እንዲኖር ማድረግ ነው። እናት ግን እምቢ ብላ ልጇን ይዘው ወደ ቤት ትሄዳለች። ቤት ውስጥ እናት በተቻላት አቅም ልጇን እንዲራመድ ለማስተማር ትሞክራለች። የመቴዮ ታላቅ እህትና ወንድም እናትየው በልጇ ላይ ባላት ጽናት በጣም ነበር የሚናደዱት። መቴዮ በእግሩ መራመድ ስለማይችል ቤት ውስጥ በጀርባው እየተንፏቀቀ ነው የሚንቀሳቀሰው። ልጃቸው ሲራመድ ማየት በጣም የጓጉት ወላጆች የማሳጅ ቴራፒስት ይቀጥራሉ መቴዮን እንዲረዳው። የተወሰነ ቀናት መጥቶ ልጁን ለመርዳት ከሞከረው በኋላ ይሄ የማሳጅ ስፔሻሊስት ይቅርታ ከኔም አቅም በላይ ነው ብሎ ጥሎላቸው ይሄዳል። ይሄም ብቻ አይደለም፣ ሲከፍሉት ገንዘቡን ለኔ ምንም አያደርግልኝም ብሎ መልሶላቸው ሄደ። እናት አሁን በትንሹም ቢሆን ተስፋ እየቆረጠች መጣች። ልፋቷ ሁሉ ከንቱ እየሆነባት ነው። ልጁ ግን የሆነ ሊነግራት የፈለገው ነገር ያለ ነው የሚመስለው። ማውራት ባለመቻሉ ምክንያት እናት ልትረዳው አልቻለችም። አባት ግራ ቢገባው ወንዶች ሲናደዱ ጠረጴዛ እንደዚህ ይመታሉ እያለ መቴዮ ጠረጴዛ እንዲመታ ያስተምረዋል። ከዛን ቀን ጀምሮ መቴዮ በራሱ ነገሮችን ለመማር ሁሌም መጣር ጀመረ። እናትየው የልጇን ጥረት ስታይ እየተደሰተች መጣች። መቴዮ አብዛኛው ጊዜ መስኮቱ ጋር ስለሚቀመጥ በመስኮቱ ቀጥታ ያሉ ጎረቤቶቻቸው ምን እንደሚያደርጉ በመስኮት ሁሌ ይከታተላቸው ነበር። አንድ ቀን ጀርመን የሚኖረው አጎታቸው ስጦታ ይልክላቸዋል። ከስጦታው ውስጥ አንዱ የኮኮናት ፍሬ ነው። አባትየው ቢላ መዶሻ በመጠቀም ይህንን የኮኮናት ፍሬ ይከፍተዋል። መቴዮ ከጊዜ ወደ ጊዜ ብዙም ለውጥ ባይኖረውም የተወሰነ ለውጥ ግን ነበረው። እናትየው ቤት ውስጥ ልብስ ሰፊ ስለነበረች ሴቶች ልብስ ለመለካት ሲመጡ እነሱንም በትኩረት ነበር የሚያያቸው። አንድ ቀን መቴዮ በቴሌቪዥን ስለ ሮኬቶች እያየ ያለ እህቱ ስልክ እያወራች ቴሌቪዥኑን ትዘጋበታለች። መቴዮ በጣም ነበር የተናደደው። እናት የልጇን ንዴት ስታይ ቴሌቪዥኑ ይሆናል ብላ ስታበራው ፈገግ ያለ ፊት ያሳያታል። እናት ይህን ያህል ከልጇ ጋር መግባባቷ አስደስቷታል። የመቴዮ እህት የፀጉር ማስያዣ ጠፍቷል ብላ ስታወራ ሲሰማ መቴዮ ሶፋ ስር ይገባና መጮህ ይጀምራል። እሱ ፀጉር ማስያዣውን ሊያሳያቸው ፈልጎ ነበር፣ እነሱ ግን አልተረዱትም። ማታ ማታ የመቴዮ አባት አልጋ ላይ ቁጭ ብለው በመስኮት ስለ ጨረቃዎችና ስለ ኮከቦች ይነግረዋል። ልጁ ከፍ እያለ ሲመጣ አባቱ የተለያዩ ብረቶችን ገጣጥሞ ከፍ ያለ ዊልቸር ይሰራለታል። አባት አንድ ቀን ምሽት አምሽቶ ይመጣና በር የሚከፍትለት አጥቶ እየተንጠላጠለ በመስኮት ለመግባት ይሞክራል። ደርሶ በመስኮት መቴዮን ካየው በኋላ አባትየው ወደ ኋላ ወድቆ ሞተ። ዓመታት ተቆጠሩ። መቴዮ አሁን አድጓል። አሁንም ቢሆን ያኔ ከአባቱ ጋር ያደርግ እንደነበረው በመስኮት ጨረቃዋንና ኮከቦቹን ያደንቃል። የጎረቤታቸው ልጅም አድጋ በጣም ቆንጆ ሴት ሆናለች። መቴዮ ሁሌ ነው የሚያያት። ታላቅ እህቱ መቲልዳም ባል እየፈለገች ነው። በዚህም ምክንያት ቤት ውስጥ የተለያዩ ወንዶችን ይዛ ትመጣለች። ሁሉም መቴዮን ሲያዩት ይደነግጣሉ። ለዚያም እነሱ ካሉበት ክፍል አስወጥተውት ሌላ ክፍል ያስቀምጡታል። አንድ ቀን የመቴዮ ታላቅ ወንድም መቴዮን ይዞት ወደ መናፈሻ ይወስደዋል። ከዚያም ያቺ ቆንጆዋ ልጅ ሁሌም መቴዮ በመስኮት የሚያያት ልጅ አጠገብ ያስቀምጠዋል። የልጅቷ ስም አንካ ይባላል። ልጅቷ መቴዮን አልፈራቸውም። ጠጋ ብላ ታናግረዋለች። የዛ የአንድ ቀን ወሬያቸው ማዕከላቸው ላይ
ጥሩ ጓደኝነትን ፈጥሮላቸዋል። አንካ ወደ ተለያዩ ቦታዎች ዊልቸሩ ላይ እንዳለ እየገፋችው ከመቴዮ ጋር ትሄዳለች። አንድ ቀን መቴዮ የአንካ ታፋ ላይ የጠቆረ ብልዝ ያያል። ከዚያም መቴዮ ወደ እነሱ መስኮት በሚመለከትበት ወቅት አንካ እናቷን ፍቅረኛዋ ሲደበድባት በመሃል ገብታ ለመከላከል ትሞክራለች። በዚህ መሃል ነው አንካ ሁሌም የምትጎዳው። መቴዮ ከቤት ሲወጡ ጠብቆ እዚህ ሰው ላይ የአበባ ቃል ሊወረውርበት ሞከረ። ለትንሽ ነው ሰውየው ያመለጠው። በኋላም ሰውየው በመቴዮ አጠገብ ሲያልፍ መቴዮ አፈሩን እንዴትም ብሎ በእግሩ ይመታዋል ሰውየው ላይ። ሰውየውም ለምንድነው እንደዚህ የምታረገው ብሎ መቴዮን ይጠይቀዋል። በዚህ ብቻ አላበቃም። ይህ ሰው መቴዮ ላይ መቀለዱን ቀጠለ። አንድ ፖሊስ እዛው አካባቢ የመቴዮን ጩኸት ይሰማል። ይህ ፖሊስ የመቴዮ አባት ጓደኛው ነበር። ከዚያም ፖሊሱ ያለውን ነገር ለማጣራት ሲሞክር ይጣሉና ሰውየው ይታሰራል። የዛን ቀን ማታ በመስኮት ሲመለከት አንካና እናቷ ልብሳቸውን እየሰበሰቡ ይገኛሉ። አንካ እየሮጠች መጥታ ለመቴዮ ቤታችንን ለቀን አያቴ ቤት ልንሄድ ነው ብላ ነገረችው። የእናቴ ፍቅረኛ ነበር የሚያስተዳድረን፣ አሁን ግን እሱም ስለሌለ ምንም የምንኖርበት ነገር የለም አለችው። ልጅቷ የሁሉ ነገር የምትነግረው በበሩ ቀዳዳ ነበረ። መቴዮ ተነስቶ በሩን የሚከፍትበት አቅም አልነበረውም። መቴዮ በልቡ በጣም ብዙ መናገር የፈለጋቸው ነገሮች ነበሩ። ማውራት ባለመቻሉ ምክንያት የሚረዳው ሰው አጣ። ከተወሰኑ ዓመታት በኋላ ለውትድርና ሄደው ወንድሙ ተመልሶ ይመጣል። ታላቅ እህቱ መቲልዳም አሁን ባል አግኝታ አግብታለች። እናም ሁሉም በቂ ገቢ ስለሌላቸው እንዴት ብለው እዚች አንድ ቤት ውስጥ መኖር እንደሚችሉ ይወያያሉ። እህትየው ደግሞ መቴዮን ምንድነው የምናረገው እናታችን ስትሞት ብላ ጥያቄ ታነሳለች። መቴዮ አሁንም እዛች መስኮት ላይ ቁጭ ብሎ ውጭ የሚከናወነውን ማየት የሁል ጊዜ ስራው ሆኗል። አንድ ቀን እናቱ እሱን ዊልቸር ላይ ለማስቀመጥ እየሞከረች እያለ ወደ ኋላ ትወድቅና ትጎዳለች። የዛን ቀን ነበረ ወንድምና እህቱ ወስነው አካል ጉዳተኞች ተኝተው ወደሚታከሙበት ወደ አንድ ቤት የወሰዱት። የተለያዩ ችግር ያለባቸው የተለያዩ ሰዎች እዚህ ቤት ውስጥ ይገኛሉ። መቴዮ እዛ ከገባ በኋላ እዛው የሚኖሩ ልጆች ይመጡና ሰላም ይሉታል። መቴዮ ከዛሬ ነገ እናቴ መታ ትወስደኛለች ብሎ እየጠበቀ ነው። መቴዮ እዚህ ያለውን ህይወት እንዴትም ሊለምደው አልቻለም። አንድ ቀን እናቱ ከሆስፒታል ከወጣች በኋላ ልትጠይቀው ትመጣለች መቴዮን። የተወሰነ ጊዜ ከመቴዮ ጋር ካሳለፈች በኋላ የመቴዮ እናት እለው ልትሄድ እንደሆነ ተረዳ። ከመሄዷ በፊት በቅርቡ መጥቼ ጠይቃለሁ ብለው ነበር ሄደችው። እናቱ እንደተወችው ሲረዳ መቴዮ ድብርት ውስጥ እየገባ ነው ከጊዜ ወደ ጊዜ። ለመቴዮ ነገሮች የተቀየሩት እዛ ድርጅት ውስጥ አንድ ሴት እርዳታ ለመስጠት የመጣች ቀን ነበር። የምትለብሳቸው ልብሶች ትንሽ ዝቅ ብለው የጡቶቿን ጫፎች ስለሚያሳዩ መቴዮ እሷን ሲያይ ሁሌም ይረጋጋል። እናትየው በየሳምንቱ እየመጣች መቴዮን ትጠይቀዋለች። በመጣች ቁጥር እህቱና ወንድሙ ምን ላይ እንደሆኑም ትነግረዋለች። መቴዮ እናቱን እየጠላት መጥቷል እዚህ ጥላው ስለሄደች። በዚህም ንዴቱ ምክንያት ራሱን ከወንበሩ ላይ ይጥላል። በዚህም ምክንያት አንድ ባዶ ክፍል ውስጥ ያስገቡና ብቻውን ያስተኙታል። እናም ሲወድቅ ጭንቅላቱን እንዳይጎዳው ጭንቅላት መከላከያ ያረጉለታል። መቴዮ ራሱን የሚጎዳበት መንገድ ሲያጣ በጥርሱ ከንፈሮቹን እየነከሰ ከንፈሩን በጣም ማድማት ቀጠለ። እነሱም አማራጭ አድርገው ያሰቡት የመቴዮን ጥርስ መንቀል ስለነበረ ጥርሱን ይነቅሉታል። ከዚህም ድርጊት በኋላ መቴዮ በጣም ይናደድና ራሱን ለመጉዳት ከመፈለጉ የተነሳ ዊልቸር ላይ እንዳለ ከደረጃ ራሱን ይጥላል። መቴዮ ራሱን የማጥፋት ሙከራው አልተሳካለትም። አሁንም በህይወት አለ። መቴዮ አሁንም ሌላ አዲስ ሴት ተንከባካቢ ቮለንቲር ልታረግ ወደዛ ድርጅት ትመጣለች። አንድ ቀን እቺ ሴት ዘፈን ትከፍትና ለመቴዮ ትጨፍርለታለች። በዚህ መሃል ነበረ ዋናው ነርስ ይመጣና ምን እያረግሽ ነው ብሎ የተቆጣት። እችም ልጅ ስሟ ማግዳ ይባላል። ለነርሱ መቴዮ ሁሉንም ነገር እኮ ይረዳል ትለዋለች። መቴዮ 25 ዓመት ሞላው። ለልደቱ እናቱ ኬክ ይዛ ትመጣለች። ማግዳ ትመጣና ፍቃድ ትጠይቃለች። መቴዮን ይዛው ከዚህ ቤት ወጥታ ወደ ውጪ ወክ እንዲያደርጉ። ሌሊት ላይ ማግዳ ወደ መቴዮ መተኛ ክፍል ልደቱ ስጦታ መጽሔቶች ይዛለት ትመጣለች። አብዛኛው ሰዓት ደግሞ መቴዮ የማግዳ ጦቶች ላይ ስለሚያፈጥ ማግዳ በደንብ አርጋ ተረድታዋለች። እናም የዛን ቀን ማግዳ መቴዮ ፊት ልብሷን ማውለቅ ጀመረች። መቴዮ በማየት ብቻ አላበቃም፣ እንዲነካተን ፈቀደችለት። የዛን ቀን ምሽት ማግዳን መቴዮን ይዛው ወደ አንድ ሬስቶራንት ትሄዳለች እራት ልትጋብዘው።
ሬስቶራንት ውስጥ ቤተሰቦቿ ነበሩ። እናቷ፣ አባቷና የእነሱ ጓደኞች ጥሩ ጊዜ እያሳለፉ እያለ ማግዳ መቴዮን በዊልቸር እየገፋችው ይዛው ስትመጣ ሁሉም ነበር የደነገጡት። ልጅቷ ነገሮችን ጭራሽ የባሰ ያደረገችው መቴዮን አቅፋው ለቤተሰቦቿ ተዋወቁት ፍቅረኛዬ ነው ብላ ስትስመው ነው። ጠረጴዛው ላይ የነበሩት እንግዶች ደንግጠዋል። አባቷም በልጁ ድርጊት በጣም ያፈረ ይመስላል። ማግዳ አባቷን እየተበቀለችው ነው። እናቷ ገና ከመሞቷ ወዲያው ነበረ የእናቷን ጓደኛ ያገባው። አባትየው እንደሚናገረው ከሆነ ያለፈው ዓመት የጎዳና ተዳዳሪ ነበረ ለእራት ይዛው የመጣችው። አሁን ደግሞ አካል ጉዳተኛ፣ ቀጥሎ ደግሞ ምን እንደምታመጣብን ፈጣሪ ወቀው ያለ አባት መናገር ጀመረ። መቴዮ ይህንን ድርጊት ሲሰማ ይናደድና ከተቀመጠበት ይወድቃል። ልጅቷም እንዴትም አድርጋ አንስታ ወንበሩ ላይ ታስቀምጠውና እየገፋችው ይዛው ትወጣለች። በሚቀጥለው ቀን የነርሶቹ ዋና አለቃ ይመጣና ለመቴዮ ማግዳ እኮ ስራውን ለቀቀች ይለዋል። የነርሶቹ ዋና አለቃ መቴዮ እንደተጠቀመችበት ስለገባው የመጣችበትን ዓላማዋን ግን አሳክታለች ይለዋል ለመቴዮ። መቴዮ ራሱን ለማጽናናት ዘፈን እየሰማ ለመሳቅ እየሞከረ ነው። አሁንም እናቱ መቴዮን ለማየት ትመጣለች። ከዚያም ወንድምህ እንደ ድሮ አሁንም ቢሆን እየሄደ ይዋኛል ትለዋለች። እህቱ ደግሞ 2 ልጆች ከወለደች በኋላ ባሏ ትቷት ብቻዋን እየተንከራተተች ነው። መቴዮ የእናቱን ወሬ መስማት እንኳን አልቻለም። በጣም ያዝንና ማልቀስ ይጀምራል። እናትየው የልጇን ሐዘን አልገባትም። ፊቱን እየነካች ምን ሆንክ ብላ መጠየቋን ግን አላቆመችም። ከተወሰኑ ጊዜያት በኋላ ለነዚህ በሽተኞች አንድ ቲያትር ተዘጋጅቶላቸው ሁሉም ቁጭ ብለው እየተመለከቱ ነበር። አንድ ቀን መቴዮ ማሳጅ ቴራፒ ከገባ በኋላ አንድ ሴት አካል ጉዳተኞችን እንዴት እርስ በርስ መግባባት እንደሚችሉ ከሰዎች ጋር ስታስተምር ያያል። በዛ በጀርባው ከተኛበት መቴዮ የዚህ ሴትዮን ትኩረት ለማግኘት ብዙ ነገር ያደርጋል። በመጨረሻም ተረዳችውና ከሱ ጋር ማውራት ጀመረች። ሴትዮዋም መቴዮን አይኑን በማርገብገብና በምልክቶች ከሰዎች ጋር እንዴት እንደሚግባባ ታስተምረው ጀመር። የመቴዮ ነገሮችን መረዳትና ፈጣን መሆኑ ለሁሉም አስገርሟቸዋል። የአእምሮ በሽተኛ ነው ብለው የወሰኑት ዝም ብለው ስለሆነ ሁሉም በውሳኔያቸው አዘኑ። እዚያም እቺ ሴት ቤተሰቦቹን ትጠራና ከመቴዮ ጋር እንዴት መግባባት እንዳለባቸው ታስተምራቸዋለች። እዚህ ብቻ አላበቃም። መቴዮ ተነቅሎበት የነበረው ጥርሱ ድጋሚ አርቲፊሻል ይሰራለታል። ከዚያም ለብቻው ክፍል ተሰጠው። በዚህም አላበቃም። በሞተር የሚንቀሳቀስ ሌላ አሪፍ ዊልቸር ይሰጠዋል፣ እራሱ የሚቆጣጠረው። ከተወሰኑ ጊዜያት በኋላ አንድ ጋዜጠኛ ትመጣለች መቴዮ ጋር። ስለሱ አንድ ጋዜጣ መጻፍ እንደምትፈልግም ነገረችው። መቴዮ ኢንተርኔትን መጠቀም ጀመረ። ኮምፒውተርም እንዴት መጠቀም እንዳለበት ተማረ። እህቱም ትመጣና ቤት ወስደው ከልጆቿ ጋር ታስተዋውቀዋለች። ምሽት ላይ አባቱ ያደርግ እንደነበረው የእህቱን ልጅ እግሩ ላይ አስቀምጦ በመስኮት ስለ ኮከቦችና ስለ ጨረቃዋ ይነግረው ጀመር። አንድ ቀን እናትየው መቴዮ ልጠይቅ ስትመጣ ነርሶቹ ቁጭ ያረጓትና መቴዮ አካል ጉዳተኛ ነው እንጂ የማሰብ ዝግመት የለበትም። ስለዚህም እዚህ የምንይዛቸው ልጆች ነገሮችን በደንብ ማሰብና ማስተዋል የማይችሉ ልጆች ስለሆኑ መቴዮ እዚህ መቆየት አይችልም ከኛ ጋር ይሏታል። ሴትየዋም ያለውን ነገር ለልጇ ትነግረዋለች። እዚህ መቆየት አትችልም ብላ። ፊልሙ ሲጀምር ወደ አሳየን ቦታ ይወስደናል። መቴዮ ጥያቄ ሊጠየቅ ነው። የተለያዩ ዶክተሮች ቁጭ ብለው ከዚህ ቦታ መውጣት ይገባዋል ወይስ እዚሁ መቆየት አለበት የሚለውን ነገር ለመወሰን መቴዮ ጤነኛ መሆኑ እንዲታወቅበት ስላልፈለገ እንደ በሽተኛ የተለያዩ ነገሮች ማድረግ ቀጠለ። ይዞ የገባቸው ነርስ ይዛው ልትወጣ ስትል መቴዮ ከዊልቸሩ እንዴትም ብሎ ይነሳና ቀጥ ብሎ በእግሩ ለመቆም ይሞክራል። ባሳያቸው ባህሪዎች ምክንያት መቴዮ እዛው ቦታ እንዲቆይ ይደረጋል። ይሄ ፊልም እውነተኛ ታሪክ ላይ ተመስርቶ የተሰራ ፊልም ነው። ፊልሙን ከወደዳችሁት ሌሎች ጓደኞቻችሁ ጋር ሼር አድርጉላቸው። ሰብስክራይብ እያደረጋችሁ የኔ ቤተሰብ መሆን እንዳትረሱ። እወዳችኋለሁ።